በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ኦርቶዶክሳውያን እንኳን ለቅዱስ ገብርኤል ወርሃዊ በዓል በሰላም አደረሳችሁ አደረሰን። በዚህ ዝግጅት የቅዱስ ገብርኤል ድርሳኑን፣ ተአምሩን፣ መልክዑን እናቀርብላችኋለን። የአምላካችን የእግዚአብሔር ቅዱስ መንፈስ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱስ ገብርኤል ልመናና ጸሎት በረከት ከሁላችንም ጋር ይሁን፣ አሜን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን አንድነቱ በሦስትነቱ የማይከፈል ሦስትነቱ በአንድነቱ የማይጠቀለል ለመላእክት ምስጋናን፣ ለሰው ልጅ እህልን፣ ለአራዊት ሥጋን፣ ለእንስሳ ሣርን፣ ለአዕዋፍና ለትሎችም ፍራፍሬንና ቅጠልን የሚመግብ ከእኛ ዘንድ ምስጋና የሚገባው እኛን ከክፉ ነገር ሁሉ እንዲያድነን ልመናችንን የምናቀርብለት እርሱም ቸርነቱን የሚልክልንን እያመሰገንን በወርሃ ነሐሴ 19 ቀን የሚጸለይ የሊቀ መላእክት ቅዱስ ገብርኤል ድርሳን ይህ ነው። የሊቀ መላእክት ቅዱስ ገብርኤል ጸሎቱና በረከቱ በሁላችንም ላይ ይሁን ለዘለዓለሙ አሜን። ከነገደ ይሁዳ ወገን የሆነ ኢያቄም የሚባል አንድ ሰው ነበረ። ሚስቱም ከአሮን ልጆች ወገን የሆነች ሐና ትባላለች። ኦሪት በፍጹም ልቡናህ በፍጹም ሐሳብህ ሁሉ እግዚአብሔር አምላክህን ውደደው ብላ እንደተናገረች ሁለቱም ፍጹማን ደጋጎች አምላካቸውን የሚፈሩና በፍጹም ልቡናቸውም እግዚአብሔርን የሚወዱ ነበሩ። ዳግመኛም ኦሪት ባልንጀራህን እንደ ራስህ ውደድ እንዳለችና ጌታም በወንጌል በእነዚህ ትእዛዛት ኦሪትና ነቢያት የጸኑ ናቸው ብሏል። እነርሱም ይህንኑ ትእዛዝ ተቀብለው ባልንጀራቸውን እንደ ራሳቸው የሚወዱ ነበሩ። ነገር ግን ልጅ ባለመውለዳቸው ምክንያት ያዝኑ ነበር። የእስራኤል ወገኖች ልጅ ያልወለደውን ብዙ ተባዙ ምድርንም ምሏት ብሎ እግዚአብሔር የሰጠውን በረከት ያጣነው እያሉ ይነቅፉ ነበርና በዚህም እያዘኑ ብዙ ዘመን ኖሩ። የቅድስት ሐናም ዕድሜዋ 60 ዓመት ደረሰ። በበዓላቸው በአንደኛይቱ ቀንም ሮቤል የሚባል ቅዱስ ኢያቄምን ልጅ ስለሌለህ መሥዋዕት ልታቀርብ አይገባህም አለው። ቅዱስ ኢያቄምም ይህን በሰማ ጊዜ ለእስራኤላውያን ሁሉ ልጆች አሏቸው፣ እኔ ግን ልጅ ስለሌለኝ ይህ ነቀፋ ደረሰብኝ ሲል እጅግ አዘነ። ቅዱስ ኢያቄምም ሮቤል የተናገረውን ነቀፋ ለሚስቱ ለቅድስት ሐና ሳይነግር 40 ቀንና 40 ሌሊት በመጾም እግዚአብሔርን በጸሎት ለመለመን ወደ ገዳም ገባ። በዚያም እግዚአብሔር የለመንሁትን እስከሚሰጠኝ ድረስ እህል ውሃ ፈጽሞ አልቀምስም፣ ጸሎቴ መብልና መጠጥ ይሁነኝ እንጂ ሲል አሰበ። ሚስቱ ቅድስት ሐናም ከቀኑ በ9 ሰዓት ትጸልይ ዘንድ ልጅም እንዲሰጣት ለእግዚአብሔር ታመለክት ዘንድ እያለቀሰች ወደ ቤተ መቅደስ ሄደች። በምትሄድበትም ጊዜ ታላቅ ዛፍና በላዩም እርግቦች ከልጆቻቸው ጋር ሲጨዋወቱ አይታ አቤቱ ፈጣሪዬ እኒህን ባርከህ እንዲበዙ ያደረግካቸው የእኔንም ልመናዬን ስማ። አቤቱ እኔ ባሪያ በምን እመሰላለሁ? በብቸኛ ወፍ ነውን? ለወፎች ስንኳ ልጆች አሏቸውና በእንስሳት ነውን? ወይስ በአራዊት የምመስለው? ለእነርሱም ልጅ አላቸው፣ ምድርም ፍሬ አላት። እንግዲህ በምን እመስላለሁ እያለች ታለቅስ ጀመረ። እንዲህ እያለች በአንቃዶ ልቡና በሰቂለ ሕሊና እያለቀሰች ሳለ መልአከ እግዚአብሔር ቅዱስ ገብርኤል ከሰማይ ወረደ። በፊቷ ቆሞም እነሆ እግዚአብሔር ጸሎትሽን ሰምቶሻል፣ ትጸንሻለሽ አላት። ቅድስት ሐናም ጌታዬና አምላኬ ሆይ
ልጅ ከሰጠኸኝስ በሕይወት ዘመኑ ሁሉ ለቤተ መቅደስ አገልጋይ እንዲሆን ብፅዓት እሰጥሃለሁ አለች። ከዚህም በኋላ መልአኩ እነሆ አሁን ባልሽ ከበረሃ ጠቦት ይዞ ይመጣልና እሱን አዘጋጅተሽ ተመገቢው አላት። መልአከ እግዚአብሔር ቅዱስ ገብርኤል ኢያቄም ወደ አለበት ሄዶ እግዚአብሔር ልመናህን ተቀብሎሃል፣ ጸሎትህን ሰምቶሃል፣ እነሆ ሐና ሚስትህ ትጸንሳለች አለው። ቅዱስ ኢያቄምም ይህን ምስራች በሰማ ጊዜ ታላቅ ደስታ ተሰማው፣ እግዚአብሔርንም አመሰገነ። የመንጋውንም ጠባቂዎች ጠርቶ ለፈጣሪዬ እግዚአብሔር መሥዋዕት የማቀርበው 2 የበግ ጠቦቶች አምጡልኝ አለ። ቅዱስ ኢያቄምም እኒህ የመንጋውን ጠባቂዎች አስከትሎ መጣ። ቅድስት ሐናም ከደጃፏ ቆማ ትጠብቀው ነበር። ባየችው ጊዜም አንገቱን አቅፋ እግዚአብሔር እንዳዘነልኝ በታላቅ ቡራኬም እንደ ባረከኝ አውቀሃልን? እነሆ ከዛሬ ጀምሮ እኔ መካኒቱ መካን አልባልም፣ ልጅ የሌላት ጸንሳለችና አለችው። ቅዱስ ኢያቄምም ወደ ቤቱ ገብቶ 1 ቀን ካረፈ በኋላ በማግስቱ ለመሥዋዕት የሚቀርበውን ይዞ ሲሄድ እግዚአብሔር እኮ መሥዋዕቴን ከተቀበለልኝ ፊቴ በቤተ መቅደሱ ውስጥ ባለው አክሊለ መጽሔት ይገለጻል ብሎ አሰበ። በምስዋዑ ላይ የሚቀመጥ መጽሔተ አክሊል በቤተ እግዚአብሔር ስለነበረ ከእስራኤል ልጆች ወገን እያንዳንዱ የቁርባን መሥዋዕት በሚያቀርቡበት ጊዜ እግዚአብሔር መሥዋዕቱን የተቀበለለት ሰው ፊቱ እንደ መስታወት በመጽሔተ አክሊሉ ላይ ያንጸባርቃልና፣ መሥዋዕቱን ካልተቀበለለት ግን ፊቱ በመጽሔተ አክሊሉ ውስጥ አይታይም። እነሆ ቅዱስ ኢያቄም መሥዋዕት ባቀረበ ጊዜ ግን እንደ መስታወት እይታ ፊቱ በአክሊሉ ውስጥ ተቀርጾ አየው። እርሱም እግዚአብሔር ራርቶልኝ ጸሎቴን እንደ ሰማኝ አወቅሁ፣ ልመናዬንም ተቀብሎ ልጅን እንደ ሰጠኝ ተረዳሁ አለ። ከዚህም በኋላ ቅዱስ ኢያቄም እግዚአብሔርን እያመሰገነ ከእግዚአብሔር ቤተ መቅደስ ተመልሶ በደስታና በክብር ወደ ቤቱ ገባ። ቅድስት ሐናም በዚሁ ጊዜ ጸነሰች። ከጸነሰች 6 ወር በሆናት ጊዜም መጽነሷ ስለታወቀ ዘመዶቿ ሊጠይቋት መጡ። ከዘመዶቿም መሃል አንዲቷ ዓይነ ስውር ነበረች። የቅድስት ሐናን መጽነሷን ትረዳ ዘንድም የቅድስት ሐናን ሰውነት በዳሰሰች ጊዜ ዓይኗ በራላት፣ ብርሃንንም ለማየት በቃች። አይሁድም ይህን ባዩ ጊዜ ዛሬ ሐና ጸንሳ ሳለች በማኅፀኗ ዕውር ያበራ በወለደችማ ጊዜ ምን ተአምራት ታደርግ ይሆን? እንግዲህ ኢያቄምና ሚስቱ ሐና በላያችን ሊነግሱብን አይደለምን? ኑ በድንጋይ ወግረን እንግደላቸው በማለት ተማከሩ። መንፈቀ ሌሊት በሆነም ጊዜ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወርዶ እናንተ የከበራችሁ ሐናና ኢያቄም ሆይ ፈጥናችሁ ከዚህ ተነሱ ብሎ ወደ ሊባኖስ ተራራ ወሰዳቸው። በዚያም የአምላክ እናቱ እመቤታችን ድንግል ማርያም ተወለደች። የእሊህ ቅዱሳን ኢያቄምና ሐና ጸሎታቸውና በረከታቸው የልጃቸውም እመብርሃን አማላጅነት የትጉሃን አለቃ የሆነ የቅዱስ ገብርኤል ልመና ከሁላችን ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። አማላጅነቱ ለዘላለሙ ከሁላችን ጋር ይሁንና ሊቀ መላእክት ቅዱስ ገብርኤል ያደረገው ተአምር ይህ ነው። በሊቀ መላእክት ቅዱስ ገብርኤል ስም በተሰራች ቤተ ክርስቲያን የሚኖር አንድ ኤጲስቆጶስ ነበር። በአንድ ታላቅ የበዓል ቀን ሥርዓተ ቅዳሴን ፈጸመ። ለተሰበሰቡትም ሕዝብ ሁሉ የእግዚአብሔርን ቃል ያስተምራቸው የሊቀ መላእክት ቅዱስ ገብርኤልንም ክብር ያስረዳቸው ጀመረ። በዚሁ ጊዜ የሊቀ መላእክት ቅዱስ ገብርኤልን ታላቅነት ሲያደንቁ እነሆ ሰዎች አንድ በሰይጣን ወጥመድ የተያዘ ሕመምተኛ ሰው ይዘው መጡ። ወደ ሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያን ውስጥም አስገቡት። በሁለቱ አዕማድ መሃል ካስቀመጡት በኋላ በቅድስት ሥላሴ ስም አማትበው ልዩ ምስጋናን በማቅረብ እጅ ነስተው ትተውት ሄዱ። በዚያም የነበሩ ሰዎች በምሰሶዎቹ መሃል የተቀመጠውን ሕመምተኛ ሰው እየተመለከቱት ሳለ ከአምዱ ከመነጨው
መዓዛው እጅግ የሚጣፍጥ ቅብአ ዘይት ተቀብቶ በዚያችው ሰዓት ከደዌው ዳነ። ተነስቶ በእግሩ ቆመ። የተሰበሰቡትም ሕዝብ ሁሉ እግዚአብሔር ያደረገውን ተአምራት ባዩ ጊዜ ታላቅ ምስጋና አቀረቡ። ሊቀ መላእክት ቅዱስ ገብርኤልንም አከበሩት። የዳነው ሰውም ወደ አለበት የምሰሶዎቹ ስፍራ ለመድረስ አንዱ በአንዱ ላይ እስኪወድቅ ድረስ እየተሽቀዳደሙ ሄዱ። ያም ጋኔን ያደረበት ሕመምተኛ ከመሃላቸው ተነስቶ እየሮጠ ሲሄድ ያዩ ሰዎች እጅግ በማድነቅ መላእክትን የፈጠረ እግዚአብሔርን አመሰገኑት። ሊቀ መላእክት ቅዱስ ገብርኤልንም አከበሩ። የሊቀ መላእክት ቅዱስ ገብርኤል ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ጸሎቱና በረከቱ ለዘላለሙ ከሁላችን ጋር ይሁንና ሊቀ መላእክት ቅዱስ ገብርኤል ያደረገው ተአምር ይህ ነው። ቁልቁልያኖስ የሚባል አገረ ገዥ ሰማዕት ቅዱስ ጢሞቴዎስን ለጣዖት እንዲሰግድ ጠይቆት አልሰግድም ስላለው የሰማዕት ቅዱስ ጢሞቴዎስን ሰውነት ድኝ ቀብተው በሙጫ ለስነው ከእሳት ውስጥ እንዲጨምሩት አገረ ገዢው ቁልቁልያኖስ አዘዘ። ወታደሮቹም እንደ ታዘዙት አደረጉ። ያን ጊዜም ሊቀ መላእክት ቅዱስ ገብርኤል ከሰማይ ወርዶ ከስቃዩ በብርሃናዊ ክንፉ ጋርዶ አዳነው። አማላጅነቱ ከሁላችን ጋር ይሁን ለዘላለሙ አሜን። የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 19 በዚህች ቀን ሳስዊር ከሚባል አገር ወደ አስቄጥስ ገዳም የታላቁ አባ መቃርስ የሥጋው ፍልሰት ሆነ። ከዕረፍቱ በኋላ ከሀገሩ ከሳስዊር ሰዎች መጥተው ሥጋውን ሰርቀው ወደ ሀገራቸው ወሰዱት። ቤተ ክርስቲያንም ሰርተውለት ሥጋውን በዚያ ኖሩት። እስላሞች እስከነገሱበት ዘመንም በዚያ ኖረ። ከዚህም በኋላ ወደ ሌላ ቦታ ፍልሰውት በዚያም ቤተ ክርስቲያን ሰሩለት። ለአባ መቃርስ ገዳም አበምኔት ሆኖ አባ ዮሐንስ እስከ ተሾመበት ዘመን ኖረ። ሊቀ ጳጳሳቱም የከበረች ጾመ አርባአን ሊጾም ወደ አባ መቃርስ ገዳም በወጣ ጊዜ ፈጽሞ አለቀሰ። እንዲህም ብሎ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ የከበረ የአባ መቃርስ ሥጋ በዚህ ገዳም በመካከላችን ይሆን ዘንድ እንድትረዳኝ እመኛለሁ። ከጥቂት ቀኖችም በኋላ አባ ሚካኤል ሄደ። ከእርሱ ጋራም ስለ ገዳሙ አገልግሎት አረጋውያን መነኮሳት አሉ። ልቦናቸውም በመንፈሳዊ ሁከት ተነሳስቶ ያመጡት ዘንድ የአባ መቃርስ ሥጋ ወደ አለበት ቦታ ደረሱ። የአገር ሰዎችም ባዩአቸው ጊዜ በትሮቻቸውንና ሰይፎቻቸውን በመያዝ ከመኮንናቸው ጋር ተሰብስበው ከለከሏቸው። በዚያችም ሌሊት በልባቸው ፈጽሞ እያዘኑ አደሩ። አባ መቃርስም በዚያች ሌሊት ለመኮንኑ በራእይ ተገለጠለትና ከልጆቼ ጋር መሄድን ለምን ትከለክለኛለህ? እንግዲህስ ተወኝ፣ ከእሳቸው ጋር ወደ ቦታዬ ልሂድ አለው። ያ መኮንንም በጠዋት ተነሳ። እየፈራና እየተንቀጠቀጠ የከበሩ አረጋውያን መነኮሳትን ጠርቶ የከበረ የአባ መቃርስን ሥጋ ሰጣቸው። እነርሱም ደስ ብሏቸው ተቀበሉት። በመርከብም ተሳፍረው ተርኑጥ ወደሚባል አገር ደረሱ። ከእርሳቸውም ጋር የሚሸኟቸው ከየአገሩ የመጡ ብዙ ሕዝቦች ነበሩ። በዚያችም ሌሊት በዚያ አደሩ፣ ጸሎትንም አደረጉ። ቀድሰውም ለሕዝቡ ሥጋውንና ደሙን አቀበሉ። ከዚህም በኋላ ተሸክመው ወደ ገዳም ተጓዙ። ሲጓዙም ከበረሃው እኩሌታ ደርሰው ከድካማቸው ጥቂት ሊያርፉ ወደዱ። አባ ሚካኤልም የከበረ የአባታችን የአባ መቃርስን ሥጋ የምናሳርፍበትን እግዚአብሔር እስከገለጠልን ድረስ እንደማናርፍ ሕያው እግዚአብሔርን ብሎ ማለ። ከዚህም በኋላ የከበረ የአባ መቃርስን ሥጋ የተሸከመ ገመል ወደ አንድ ቦታ ደርሶ በዚያ በረክ አለ። የከበረ የአባ መቃርስ ሥጋ ያለበትንም ሳጥን ይጥል ዘንድ በራሱ ወዲያና ወዲህ ይዞር ጀመረ። አረጋውያን መነኮሳትም እግዚአብሔር የፈቀደው ቦታ ያ ቦታ እንደሆነ አወቁ፣ እጅግም አደነቁ፣ እግዚአብሔርንም አመሰገኑት። ያም ቦታ እስከ ዛሬ የታወቀ ነው።
ወደ ገዳሙም በቀረቡ ጊዜ መነኮሳቱ ሁሉም ወጡ። ወንጌልና መስቀሎችን ይዘው መብራቶችን እያበሩ እየዘመሩና እያመሰገኑ ወደ ቤተ ክርስቲያን እስካስገቡት ድረስ በታላቅ ክብር በራሳቸው ተሸክመው ወሰዱት። እግዚአብሔርም በዚያች ሌሊት ተአምራትን አደረገ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ አባቶቻችን ጸሎት ይማረን፣ በረከታቸውም ይድረሰን ለዘላለሙ አሜን። በዚህች ቀን የአልዓዛር ልጅ የፊንሐስ መታሰቢያው ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። መልክዓ ገብርኤል። ሰላመ ገብርኤል። አምላኬ እግዚአብሔር ሆይ አንደበቴ ሙሴ መናገር የማይችል ኮልታፋ ቢሆንስ እንኳ ስለ ድንግል ማርያም ክብር የሊቀ መላእክት ቅዱስ ገብርኤልን ሰላምታ በችሎታዬ መጠን እናገር ዘንድ የማስተዋል መጽሐፈ ልቡና ስጠኝ። ጥበብን የሚገልጽ ምስጢርን የሚያስተረጉም ጰራቅሊጦስ አሮንም አንደበት ይሁነኝ። ለተፈጥሮትከ የሕፃኑ ጌታችን ኢየሱስ ክርስቶስና የእናቱ ድንግል ማርያም መልክዓ ስዕል የተሳለብህ የበለዓም የራእዩ ኮከብ የልደት ሐዋርያ ሊቀ መላእክት ቅዱስ ገብርኤል ሆይ የስሙ ትርጓሜ የማይመረመር ከኢምንት ግብር በቀዳማይ የእሁድ ሰዓተ ሌሊት ለተከናወነ ስነ ተፈጥሮህ ሰላም እላለሁ። ለዝክረ ስምከ የእግዚአብሔርን ዙፋን ከሚሸከሙ ገጸ ሰብዕና፣ ገጸ አንበሳ፣ ገጸ ላህምና ገጸ ንስር ኪሩቤል ጋር በከበረ የሰው ስነ አምሳል ነቢዩ ሕዝቅኤል ያየህ ከኪሩቤል አንዱ የምትሆን ሊቀ መላእክት ቅዱስ ገብርኤል ሆይ ተመራምሮ ለማይደረስበት አምላክ ሰው ሆነ ሰውም አምላክ ሆነ ተብሎ ለሚተረጎም ስም አጠራርህ ሰላም እላለሁ። ለስዕርተ ርእስከ የቃልህ ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉም በአራቱ ማዕዘነ ዓለም የመላ ከምስራቅ የወጣህ ፀሐይን የምትመስል ሊቀ መላእክት ቅዱስ ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ራስህና ስዕርተ ርእስህ እጅ እየነሳሁ ሰላም እላለሁ። ለገጽከ ንጉሠ ነነዌ እጅግ በሚያስፈራ ነበልባለ እሳት መሃል እንዳየው እንደ ገጸ መላእክት የደስታ መልክ ላለው ገጽህ ሰላምታ የሚገባህ ሊቀ መላእክት ቅዱስ ገብርኤል ሆይ በንጽሕና ልብስ ተክህኖ የተሰየምህ በፍርድ ያይደለ በቸርነት እድን ዘንድ የነግሁንና የሰርኩን መሥዋዕት በምታሳርግበት ጊዜ የእኔን ኀጢአት አስተስሪ። ለቀራንብቲከ እንቅልፍ ለማይፈታተናቸው ለዐይኖችህ ቀራንብትና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዐይኖችህ ሰላምታ የሚገባህ ሊቀ መላእክት ቅዱስ ገብርኤል ሆይ ሊቀ መላእክት ቅዱስ ሚካኤል የሊቀ ነቢያት ሙሴ ጠባቂ ሆኖ ታላቁን የኤርትራን ባሕር ከፍሎ አሻግሮ እንደ ረዳው አንተም ለእኔ የሰላም ዕረፍትን ትሰጠኝ ዘንድ ተግተህ እርዳኝ። ለአእዛኒከ የአብ አካላዊ ቃል መሳክወ ብርሃን ለሆኑ ጆሮዎችህና የውበታቸው ጸዳል የበረሃ አበባ ለሚመስለውም ጉንጮችህ ሰላምታ የሚገባህ ሊቀ መላእክት ቅዱስ ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላክህ መልአክ ነህና 3 ደቂቅ በእሳቱ ጉድጓድ በተጣሉ ጊዜ 2 ክንፎችህን ጋርደህ ከመቃጠል እንዳዳንካቸው እኔንም አገልጋይህን በረድኤትህ ኃይል አድነኝ። ለአእናፊከ በጎ መዓዛ ያለው ሽቱ ለሚያመነጩ አፍንጮችህና የንጽሕና የቅድስና መገኛ ለሆኑ ክንፎችህም ሰላምታ የሚገባህ ሊቀ መላእክት ቅዱስ ገብርኤል ሆይ ለቅድስት ሐና ልጅ ድንግል ማርያም ደስ የሚያሰኝ ምስራች እንዳበሰርካት መልካም ምስራችን ማብሰር ለአንተ ጸጋህ ነውና ለእኔ ደግሞ የምጸድቅበትን የምድንበትን የምስራች አብስረኝ። ለአፉከ ቃልህን የተጠራጠረ ካህኑ ዘካርያስን ለገሰጸ አፍህና ደስታንና ፈገግታን ለሚያሳዩ ዕንቁ ባሕሪ ለሚመስሉ ጥርሶችህ ሰላምታ የሚገባህ ሊቀ መላእክት ቅዱስ ገብርኤል ሆይ ባሕሪህ ከጻድቁ ኢዮብ መንፈስ ባሕሪ የተመሰለ መልአከ ትዕግሥት ነህና
አመፃን እንዳይናገር ለአፌ ጠባቂ ሁነው። ለከንፈሬም የትዕግሥት መዝጊያን አስተምረኝ። ለልሳንከ ማኅተመ ባሕሪው ቃልህ ለሆነ አንደበትህና የባቢሎንን የእሳት ውእየት ወደ ቀዝቃዛነት ለለወጠ እስትንፋስህ ጠልም ሰላምታ የሚገባህ ሊቀ መላእክት ቅዱስ ገብርኤል ሆይ ሁላቸው ጻድቃንን ለመርዳት ፈጣን ነህና አስቀድሞ ቅዱስ ቂርቆስንና እናቱ ቅድስት ኢየሉጣን እንዳዳንካቸው እኔንም የመከራ ቁስል በላዬ ደርሶ እንዳያሰቃየኝ ከነበልባለ እሳት አድነኝ። ለጉርኤከ ደስ የሚያሰኝ ጣዕመ ዜማ መፍለቂያ ለሆነ ጉሮሮህና ዳግመኛም በሀብለ ንጽሕና ለአጌጣ አንገትህ ሰላምታ የሚገባህ ሊቀ መላእክት ቅዱስ ገብርኤል ሆይ ከአምላክህ ልዑል እግዚአብሔር ተልከህ ወደ ቅድስት ድንግል ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ሕማም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። ኃይለ ልዑልም በሚያስደንቅ ግርማ ጠበቃት፣ ጋርዳት። ለመትከፍትከ የቅድስናን ልብሰ ተክህኖ ለተጎናጸፈ ትከሻህና ረቂቅ ሞጣህተ ብርሃንን ለደረበ ዘባንህም ሰላምታ የሚገባህ ሊቀ መላእክት ቅዱስ ገብርኤል ሆይ ነቢዩ ዕዝራ አጥብቆ በለመነው ጊዜ ሊቀ መላእክት ቅዱስ ኡራኤል ምስጢርን የሚገልጽ መንፈስን በእሳት ጽዋ እንዳጠጣው አንተም በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። ለእንግድአከ ስነ ባሕሪው ለማይመረመር ደረትህና ጻድቃኖች የሚጠለሉበት ለክንድህ ስፋትም ሰላምታ የሚገባህ ሊቀ መላእክት ቅዱስ ገብርኤል ሆይ እግዚአብሔር ብቻ እንጂ ስለ አንተ ተፈጥሮ ማንም አስቦ የሚደርስብህ ባሕሪህም እንዴት እንደሆነ መርምሮ የሚያውቅ የለም። ላዕዳዊከ እግዚአብሔር በመለኮታዊ ኃይሉ ለፈጠራቸው እጆችህና ለሁለቱ ረቂቃን ወርቾችህ ሰላምታ የሚገባህ ሊቀ መላእክት ቅዱስ ገብርኤል ሆይ የጌታችን ኢየሱስ ክርስቶስና የእናቱ ድንግል ማርያም ሐዋርያ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቀህ አውጣኝ። ለኩርናእከ ከዳርዮስና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ ለከነዳ ክንድህና እደ ኩርናእህ ሰላምታ የሚገባህ ሊቀ መላእክት ቅዱስ ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ለአዘኑ ለተከዙ ወይን ያጠጧቸው ዘንድ ትእዛዝ አለና። ለእራህከ ቡሩክ ጸጋን ለሚለግስ መዳፍህና የክቡር መልአክ ጣቶች ለሆኑ ነበልባላውያን ጣቶችህም ሰላምታ የሚገባህ ሊቀ መላእክት ቅዱስ ገብርኤል ሆይ ወደ እውነተኛው አምላክ አማልደኝ። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ወዳጅ አይገኝምና። ለአጽፋረ እዴከ ብርሃናትን ለተጎናጸፉ ቅዱሳት የጣቶችህ ጽፍሮችና በሁለት እሳታውያን አክናፍ ለአሸበረቁ ቅዱሳት ጎኖችህ ሰላምታ የሚገባህ ሊቀ መላእክት ቅዱስ ገብርኤል ሆይ በአርአያህና በአምሳሌ የፈጠርከውን እንዴት ታጠፈዋለህ? አሳምረ ያነጽከውንስ ሕንፃ ስለምን ታፈርሰዋለህ? እያልክ ስለ እኔ ሕይወቱን አሳልፎ ወደ ሰጠ ወደ ፈጣሪዬ ኢየሱስ ክርስቶስ ዘንድ አማልደኝ። ለከርስከ ምግቡ የምስጋና ጣዕመ ኅብስት ለሆነ ሆድህና የሦስቱ ሕዋሳተ አካል መሥዋዕት ለሆነ ጽሩይ ልቡናህም ሰላምታ የሚገባህ ሊቀ መላእክት ቅዱስ ገብርኤል ሆይ አንተ ሕያወ ሕያዋን ሆነክ የተፈጠርክ ስትሆን ሰው ግን መዋቲ ነው፣ ወደ መሬትነቱም ይመለሳል፣ ሕይወቱም ከእርሱ ትለያለች። ለህሊናከ ምስጋናን በዝማሬ ድምፅ ለሚያሰማህ ህሊናህ ሰላምታ የሚገባህና የሥጋዊ ባሕሪ ክፍለ አካል ግን በባሕሪህ የሌለክ ሊቀ መላእክት ቅዱስ ገብርኤል ሆይ የድህነት መልአክ ነህና እኔን አገልጋይህን ከችግር አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነህ በክንፎችህ ጋርደኝ። ለአማኡቲከ የሚማጸኑትን ለማዳን ፈጽሞ ለሚራራ ርኅሩህ
እሳተ ነበልባላዊ አንጀትህ ሰላምታ የሚገባህ ሊቀ መላእክት ቅዱስ ገብርኤል ሆይ ምናልባት ሊቀ መላእክት ቅዱስ ሚካኤል ቢተካከልህ እንጂ እንደ አንተ ማን አለ? አንተ በሁሉ ዘንድ አሸናፊ ነህና። አንተ በእግዚአብሔር ዘንድ መሥዋዕትን ከሚያሳርጉ ካህናተ ሰማይ ሱራፌል ጋር በክብር የምትተካከል ኃያል ገናና ነህና። ለህንብርትከ ስነ ባሕሪው ረቂቅ ለሆነ ህንብርትህና በብሩህ መብረቅ የተሸለመ ነበልባላዊ ወገብህም ሰላምታ የሚገባ ሊቀ መላእክት ቅዱስ ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ ሞት ይሆን እያልኩ እጨነቃለሁና እባክህ የዕድሌን ዕጣ ፋንታ ንገረኝ። ለአቁያጺከ በሰማያዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችህና ቁይጾችህ ሰላምታ የሚገባህ አንተ ስንፍናን የማትወድ ዕውቀትን የተመላህም ሊቀ መላእክት ቅዱስ ገብርኤል ሆይ በዘመንህ ጥበብ በሰነፎች ልቡና አዳራሽ ሠራች። ለአዳራሿም 7 አዕማድን አቆመችላት። ለአእጋሪከ ተውላጠ ስሙ ብልጣሶር በሚባል ነቢዩ ዳንኤል ፊት በተገለጽህ ጊዜ በኤፍራጥስ ወንዝ ዳርቻ ለቆሙ እግሮችህ ሰላምታ የሚገባህ ሊቀ መላእክት ቅዱስ ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ ነህና በመከራና በጭንቅ በባቢሎን የሚኖሩ እስራኤልን ከምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ለሰኮናከ ከጌታ እግረ መስቀል ስር በዚያ የመከራ ቀን ዕለተ ዓርብ ለቆሙ የተረከዞችህ መርገጫዎችህ ሰላምታ የሚገባህ ሊቀ መላእክት ቅዱስ ገብርኤል ሆይ የጌታን ትዕግሥት የአይሁድን ግፍ ተመልክተህ በታላቅ አደባባይ ላይ ሰይፈ ቁጣህን ወረወርከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ለአጻብዒከ በእግሮችህ ላይ ለሚያበሩ 10 ጣቶችህና በብርሃነ ነጸብራቅ ለተመሉ ጥፍሮችህ ሰላምታ የሚገባህ መምህረ ትሕትና ወጽድቅ ሊቀ መላእክት ቅዱስ ገብርኤል ሆይ በየዕለቱ በጎ ነገርን አስተምረኝ። በኃላፊ ንብረቱ የሚመካና በሀብቱ ብዛት የሚተማመን ሰው ሁሉ ሐሰተኛ ነውና። ለቆምከ የመጽናናትና የደስታ መገኛ ለሆነው አካለ ቆምህና ከፍጥረተ ዓለም እስከ ዛሬ በሕያውነት ላለው ስነ መልክዕህም ሰላምታ የሚገባህ ሊቀ መላእክት ቅዱስ ገብርኤል ሆይ ልቡናዬ እስራኤል ከፋርስ ኃጢአት ምርኮኝነት ነፃ ወጥቶ ዳግመኛም ምድረ ርስት የምገባው መቼ ነው እያልሁ አስባለሁና እባክህ በየጊዜው የዘመኑን መድረስ አስረዳኝ። አልቦ እምሰብእ ከቅዱሳን መላእክት ወገን እንዳንተ ያዘኑትን የሚያረጋጋ ከሰው ወገንም ከቶ ጧትና ማታ እንደ እኔ ሐዘንና ትካዜ የሚበዛበት የለምና ዘወትር ሰላምታ የሚገባህ ሊቀ መላእክት ቅዱስ ገብርኤል ሆይ እኔም ይህንን አውቄ አንተንም አምኜ ያቀረብኩልህን ይህንን ጸሎተ መልክዕህን ትልቅ ዋጋ የሚያሰጥ አድርገህ የሚያረጋጋ ቃልህን አሰማኝ። ሰላም ለከ ሊቀ መላእክት ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ በመስበክ አዲስ የምሥራች ዜና ለመናገር በክብር ወደ ድንግል ማርያም የተላክህ ሊቀ መላእክት ቅዱስ ገብርኤል ሆይ ሰላም እልሃለሁ። የቅድስት ኤልሳቤጥ ልጅ መጥምቁ ቅዱስ ዮሐንስ ከተጸነሰ በኋላ ለቅዱስ ዳዊት ልጅ ድንግል ማርያም ልዩ ምሥራችን ትነግር ዘንድ ወደ ምድረ ገሊላ የተላክህ ሊቀ መላእክት ቅዱስ ገብርኤል ሆይ ሰላም እልሃለሁ። ሰላምታ የሚገባህ ሊቀ መላእክት ቅዱስ ገብርኤል ሆይ እመቤታችን ድንግል ማርያምን ቃልህ ሰላም ላንቺ ይሁን በዓላት ጊዜ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከእርሷ ሰው ሆነ። ሰላምታ የሚገባህ ሊቀ መላእክት ቅዱስ ገብርኤል ሆይ እመቤታችን ድንግል ማርያምን ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ሥጋዋን አነጻ፣ የልዑል ኃይልም ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ ሰብአ ሰገልን በኮከብ ምልክት የመራሃቸው ሊቀ መላእክት ቅዱስ ገብርኤል ሰላም እልሃለሁ። በእግዚአብሔር ልጅ
ተመስለህ በእሳቱ ጉድጓድ በመገኘት ለሰለስቱ ደቂቅ አናንያና አዛርያ ሚሳኤልም የእሳቱን ነበልባል እንደ ውርጭ ያቀዘቀዝከው ሊቀ መላእክት ቅዱስ ገብርኤል ሰላም እልሃለሁ። እመቤታችን ድንግል ማርያምን ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። እኔም ምሕረትንና ፍርድን እንድታሰጠኝ እየተቀኘሁና ንጹሕ ዝማሬንም እየዘመርሁ ሰላም እልህ ዘንድ አቤቱ ተገለጽልኝ። ከነደ እሳት የተፈጠርክ ሊቀ መላእክት ቅዱስ ገብርኤል ሆይ ሰላምታ ይገባሃል። የብርሃን ራስ ወርቅ የተቀዳጀህ ሊቀ መላእክት ቅዱስ ገብርኤል ሆይ ሰላምታ ይገባሃል። የኃያልና የድል መልአክ ሊቀ መላእክት ቅዱስ ገብርኤል ሆይ ሰላምታ ይገባሃል። ፈጥነህ የምትደርስ ሊቀ መላእክት ቅዱስ ገብርኤል ሆይ ሰላምታ ይገባሃል። እኔም ከፍጹም ጥፋት እድን ዘንድ ክንፍህን ጋርድልኝ። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም ከልዩ ልዩ ድንጋጼና ፍርሃት እድን ዘንድ ይህን የሊቀ መላእክት ቅዱስ ገብርኤልን ድርሳን መድህንኤል፣ ሕያውታኤል፣ አውካኤል፣ ተርቡታኤል፣ ግኤል፣ ዝኤል፣ ቡኤል እያልኩ እጸልያለሁ። ይህንም አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው ከዲያብሎስ ጋር በተዋጋ ጊዜ ድል እንዲነሳበት እመቤታችን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜም ከማህየዊ ግርማ ቃሉ የተነሳ እንዳትደነግጥ መጽንኤ ኃይል ይሆናት ዘንድ ነው። አቤቱ ቅዱስ ገብርኤል ሆይ እኛንም ከቀንና ሌሊት ድንጋጼ አድነን። ወደ እመቤታችን ድንግል ማርያም የተላክህ ሊቀ መላእክት ቅዱስ ገብርኤል ሆይ ሰላምታ ይገባሃል። የደስታ ምስራች ተናጋሪ ሊቀ መላእክት ቅዱስ ገብርኤል ሆይ ሰላምታ ይገባሃል። ነበልባላዊ ኦፈ ሰማይ ሊቀ መላእክት ቅዱስ ገብርኤል ሆይ ሰላምታ ይገባሃል። ደስታን አብሳሪ ሊቀ መላእክት ቅዱስ ገብርኤል ሆይ ሰላምታ ይገባሃል። የአካላዊ ቃልን የመጸነስ ብስራት ለድንግል ማርያም የነገርክ ሊቀ መላእክት ቅዱስ ገብርኤል ሆይ ሰላምታ ይገባሃል። በመልአከ ሞት ከመውደቅ የምትታደግ ሰላምታ የሚገባ ሊቀ መላእክት ቅዱስ ገብርኤል ሆይ በአማላጅነትህ እንታመናለንና በመዓልትም በሌሊትም አንተ ጠብቀን ለዘለዓለሙ አሜን። የሊቀ መላእክት ቅዱስ ገብርኤል አምላክ ሆይ እኛን ልጆችህን ከመከራ ሥጋ ከመከራ ነፍስ ጠብቀን አድነን ለዘለዓለሙ አሜን። ሊቀ መላእክት ቅዱስ ገብርኤል ሆይ ይህን የከበረ ድርሳንህን በእጄ ይዤ በቤቴ አኑሬ ስጸልይ ከኃይለ ድርሳንህ የተነሳ ርኩስ መንፈስ ከቤቴ ከንብረቴ ከሌማቴ ከመሶቤ ከሥራዬ ከአጠገቤ ከቤተሰቤ ይራቅ። ሰርቼ የማገኘው በእጄ የምጨብጠው የድካሜ ዋጋ ሁሉ የተባረከ ይሆን ዘንድ ራራልኝ። ሊቀ መላእክት ቅዱስ ገብርኤል ሆይ ቅድስት አገራችን ኢትዮጵያን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ ዕድል ፈንታዬን ጽዋ ተርታዬን ከወዳጆችህ ቅዱሳን ጋር አድርግልኝ። ሊቀ መላእክት ቅዱስ ገብርኤል ሆይ አንደበቴንና ሥራዬን ከስህተትና ከበደል ጠብቅልኝ። ሊቀ መላእክት ቅዱስ ገብርኤል ሆይ በላዬ ከሚሸምቁ እኩያንና ሐማይያን በክንፈ ረድኤትህ ከልለኝ። ከክፉ ዘመን አመጣሽ አፍአዊ ውስጣዊ ደዌ ሥጋ ሁሉ ጠብቀኝ። ቀናእያንንና መስተሳልቃንን መናፍቃንን ከእኔ ያርቅልኝ። ሊቀ መላእክት ቅዱስ ገብርኤል ሆይ በአማላጅነት ጸጋ በዚህ ዓለም የተሰጠኝን ኑሮ ባርከህ ሰማያዊት ኢየሩሳሌምን እወርስ ዘንድ ቃል ኪዳንህ አይለየኝ። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣
የማኅፀንሽን ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ሁሉ ይቅር ይለን ዘንድ ለዘላለሙ አሜን። አነሳስቶ ያስጀመረን አስጀምሮ ያስፈጸመን የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።